ይገባኛል ታውቃለህ ትልቁን ስህተት የሰራሁት ሙሉ ንብረቱን በስሜ ያስወቅቀል እሺ አባዬ እባክህ ተረጋጋ ያማል አንተም ብሎ አሳይ ሲጀመር እኔ እንዳመኝ የምትፈልግ እንደዚህ አይነት ወራዳ ነገር አታድርግ አንተም ብሎ ሚስጥር የምን ሚስጥር እኔ እኮ ስለምታወራው ነገር ምንም እየገባኝ አይደል ወንድሜ እባክህ ተረጋጋ እዚህ ቤት ውስጥ ሆን ብለው የማይሆን ነገር የሚናገሩ ሰዎች አሉ ሆን ብለው ቤተሰቡን ለመበጥበጥ ትሰምኛለሽ እንደውም ቤት የለቅሽ እንድትወጪ ትፈልጋለሁ ኧረ አባዬ እባክህ ምን ሆነህ ነው ተረጋጋ እንጂ መሲ ዝም በይ እነዚህ ሁለት ሰዎች የሰሩትን ስራ አንቺ አታውቂም ስንት ዓመት የለፋውበትን ንብረቴን ለመውረስ ብላ ሴተኛ አዳሪ አምጥታ ለሷስ እሺ ቤተሰብ ብሎ ያቃታት እንጂ አንተ እንዴት እንደዚህ አይነት ነው ውስጥ ገባ አንቺ ተረገምሽ ሲጀመር እዚህ ነገር ውስጥ እጅሽ እንዳለበት አውቃለሁ አንቺ ራስሽን የሚሾልቅ የምገልሽ ስመለስ እዚህ ቤት እንዳላይሽ ምን ያደረግሽ ነው ተነሽ እንጂ እባክህ ወንድሜ በድያለሁ አጥፍቻለሁ በቃ ይቅር በለኝ እባክህ እናቴ ልጅ ይቅር በለኝ እባክህ ይሄን ሁሉ ክፋት ከፈጸምሽብኝ በኋላ ይቅር በለኝ ስትይ ትንሽ እንኳን አታፍሪም አሁን ተነሽ ከግሬስ ከፈለክ እዚሁ እንደ በረሮ ደፍተህ ተግደለኝ እንጂ መቼም ቢሆን አልነሳም ይቅር ሳትለኝ ታውቃለህ በእናቴም በአባቴም የተገፋው ሰው ነኝ አንተ ብቻ ነበርክ የምታስብልኝ አሁንም ቢሆን ይሄ ክፋትሽ እንጂ አንቺ ማንም የጠላሽ ሰው እንዳልኩህ አብናት ለማንም እንዳትናገሪ ብላኝ ነገረች የማይመስል ነገር አትናገሪ እርግጠኛ ነኝ መኝታ ቤት በር ላይ ተለጥፈሽ እንደሰማሽ አውቃለሁ ይሄ ደግሞ ትልቅ ነው አብናት እንደዚህ ያለች ሚስቴ እኮ ናት ከኔ መደበቀው ነገር ያለ ይመስልሻል ለማንኛውም እኔ ያመጣሁልህ ልጅ ሚስት አድርገህ ስለተቀበልካት በጣም ደስ ብሎኛል አሁን ወደ ዋናው ጉዳይ እንግባ ጉዳይ እኔን ከዚህ ቤት ማስወጣት ከሆነ እንዳታስበው ቆይ እናንተ ካልተስማማችሁ በእናንተ ሰበብ ሰው መሞት አለበት እንዴ ሲጀመር ይሄንን ወሬ ብለሽ የነገርሽው ላባዬ አጸደን ለመጉዳት ነው እስክንድር እውነቱን ማወቅ ስላለበት ነው እንደዛ ያደረኩት እኮ ምን እንዲሆን እውነቱን ሲያቅ እንዲሞት ወይስ እንዲታመም ምን እያልክ ነው እዝራ እኔ ከእስክንድር መታመምና መሞት ጋር ምን የሚያገናኘኝ ነገር አለ እሱን አንቺ ልጠይቅሽ እንጂ አሁንም ቢሆን ውሳኔ አንድና አንድ ብቻ አባዬ እስክቻለው ድረስ ሁለታችሁም ከዚህ ዞር ማለት አለበት ቢገባ የአባትህ በሽታ አንተና እህቱ እንጂ እኔ አይደለሁም እሺ እንዴት ማለት በእናንተ ምክንያት መስሎኝ መጥቶ ማንቁርተህን ያነቀ መጥፎ ነገር እንድናገር ባታስገድጂ የፈለግከውን ነገር መናገር ትችላለህ እሺ እኔ ግን ከቤቴ ንቅንቅ አልላትም እሺ ሰላም ውድ ቻናል ቤተሰቦቼ አስቶኒ ዛሬ ደግሞ በሌላ ቪዲዮ መጥተናል ተወዳጅ የሐብል ድራማ ዛሬ ምን ተፈጠረው የሚሉን አብረን እናያለን ማለት ነው እንግዲህ አጸዳ በመጨረሻ ወንድሟ ከቤቴ ውጭልኝ ያንቺ ሴራ በጣም ሳልችቶኛል ሲል ይመታታል ነገር ግን እሷ እንደምታስበው አይደለም ወንድሜ እኔ እናንተ ማናለኝ ካንተ ውጭ እኮ ማንም የለኝም ስትል ትለምናለች እኔማ ሴራሽ መች ገባኝ አንቺ የኔ ሀብት ለመውረስ ብቻ ነው ፍላጎትሽ እንጂ ሴት ይነግራታል ነግርሽ ነበር አጸዳ ከኔ ጋር መፋለም እንደማቺ ከወንድምሽ ጋር እስከ መጨረሻ እንድትቆራረጡ ነው የማረግሽ አርፌሽ የማትቀመጪ ብዬሽ ነበር ስትል ትዋውስ እጅግ በጣም ትዝትበታለች ነገር ግን ሐብልም በጭራሽ አንቺና ሐብል ያደረጋችሁ ሴራ እያንዳንዱ ይገለጣል ሐብል ስለ ሐብል የሚጨነቅ ይመስልሻል አሁን ሐብል ለማድረግ አልጨነቅም እያለቻት ነበር ነገር ግን እሱ አንቺ ብትፈልጊ ይሄንን ማያውቅ አልነበረብሽም ቆይ ችግርሽ ምንድነው እኔም እናቴ ጭራሽ ያደረግሽው ደግሞ በጣም ያሳፍራል እና ያንቺን ገባና ደብቀሽ የሰውን ለማውጣት ስትሞክሪ ቆይ ለምናቴ መች ነው የምትቀየሪ ችግርሽ ምንድነው አሁን ይቅር ብሎ ቤቱ ገባ ብትገቢ እንኳን አንቺ አርፈሽ አትቀመጪ ስልት ነገራታለች ነገር ግን ሐብል ይፈልጋችሁ ብታረጉ ችግራችሁ ውስጥ እኔ በጭራሽ ተሳታፊ አይደለም እና ራሳችሁ እንደጀመራችሁ ራሳችሁ ጨርሱ ስትል ትነግራታለች ኤልሳም እንደምን ብላ ከእስር ቤት ካስወጣችሁ በኋላ እንግዲህ አጸዳ ነበር ከእስር ቤት እንድትወጣ ወይም ደግሞ ከቤት እንድትፈታ ስታደርግ የነበረው እና አጸዳም አሁን እንዴት አድርጎ የአባታቸውን ወይም ደግሞ የወንድሟና የጋንጂ የኤልሳ እና አንድ ላይ በመሆን እንዴት ወንድሙ የአባታቸውና የእናትሽ ውርስ
ማንም እንዳይነካ ማድረግ እንደምንችል በማለት ይነግረዋል። እና ንብረቱን በሙሉ በአዝራ ስም ቢሆንም ነገር ግን ወንድሜ ማሳመን እንችላለን። ስለዚህ አሁን ቶሎ ብሎ ፍቹ እንዲያደርግ እናሳምናለን ስትል ትነግራታለች። እኔ ከእስር ቤት እንድትፈቺ የፈለግኩትም አንዱ ለዚህ ነበር እና የበገዛ ወንድሜ እንኳን እስር ቤት መጥቶ ምን እንደሆንኩ ሳይጠይቀኝ ነበር። አሁን ግን ምን ማድረግ እንዳለብኝ እኔ አውቀዋለሁ በማለት ትዝትበታለች። እና አዝራም እያደረጋችሁ ያለ ነገር ማንንም ለመጉዳት አስባችሁ ከሆነ በጭራሽ እንዳታስቡ፣ ትሰሙኛላችሁ። ሁሉ ነገር ሴራችሁ እየተጋለጠ ነው። ስለዚህ አርፋችሁ ብትቀመጡ ይሻላችኋል በማለት እሱም ይዚትና ይናደድባቸዋል። እና እንደ አጋጣሚ አጸለም እያደረገችው ያለ ነገር ሀብልንም ከዛ ቤት ለማስወጣትና ሁሉንም ከዛ ቤት አስወጣ ለሱ የመረጠችለት ሚስት ማግባት ነበር። አባቴ እንድናደድ ያደረጋችሁ እናንተ ናችሁትን። እዝራ እንደምታስቡ አይደለም። እባክህን እኔ ምን የሚያደረግኩት ነገር የለም እመነኝ ስትል ትነግረዋለች። ቆይ ምኑ ሽልመንሽን አንቺን ማመን እኮ ካቁምኩ ቆይቻለሁ። እንደውም እድሜን አባቴ እዚህ እንድትቆይም አልፈልግም። በአንቺ ምክንያት ከአባቴ ጋር ተጋጭቻለሁ ስል ይነግራታል። እሷም የፈለግከው የምትለኝ ትችላለህ፣ ነገር ግን ጥፋት አላጠፋሁም አልልም። አጠፍቻለሁ፣ ስህተትም ሰርቻለሁ፣ ግን እባክሽ እንደምታስቢ አይደለም ስል ይነግራታል። እናም እንደዛ አይደለም እባክሽ ብሎ ደጋግሞ ይነግራታል። እና ታዲያ እየተፈጠረው ያለ ነገር ምንድን ነው በማለት ይጠይቃታል። እናም እሱም አይ በጭራሽ አይደለም በማለት ደጋግሞ ይጠይቃታል ማለት ነው። ግን አይ በጭራሽ አይደለም እዝራም እንትና እናቴ ብትሆኝም ግን ያደረግሽው ነገር መቼ ምቅራለሽም እና አሁን ቢሆን ልቁንስ ልጅሽን ከዚህ ልጅ ይሻልሻል ብሎ ይነግራታል። እሷ ግን የፈለጋችሁን ነገር ብትሉን እኔን ከዚህ ቤት ልታስወጡኝ አትሞክሩም፣ ትሰማኛለህ? የፈለግኩን በለው፣ በጭራሽ እኔ ምንም ያደረግኩት ነገር የለም ብሎ ትነግራታለች። ብትነግረውም ነገር ግን እሷ አሻፈረኝ፣ እናም እኔም በቀላሉ በእንደዚህ ልታስወግዱኝ አትችሉም በጭራሽ፣ ይልቁንስ ያቺ አክስት ብየዋን ከዚህ ቤት ብታስወጡ ይሻላቸዋል። እሷ ነች የምታጠፋችሁ እንጂ እኛ በጭራሽ ምንም አላደረግንም፣ ምንም አላደረኩም ስትል ትከራከራለች። አጸዳም እነሱን ለማጥፋት እና ሀብልን ከዛ ቤት ለማስወጣት የምታደርገው ጥረት በጣም አስፈላጊ ነው። እናም ሀብልም እኔ እናንተ ሴራ ውስጥ በጭራሽ አልሳተፈም፣ የፈለጋችሁን አድርጉ እንጂ በቃችሁ። አሁንስ በጣም ሰጭቶኛል እያደረጋችሁ አለችው። እናቴ ጋር በመንጸራር እናንተ የምትፈልጉት ገንዘብና ገንዘብ እና የአጋሼን ሀብትና ንብረትን ብቻ ነው። እና አዝራ እባካኝ አይጋረድ፣ እኔ ምንም ያደረኩት ነገር የለም፣ ብታመኝን ይሻላል እመነኝ ስትለው ትለምናለች። ቆይ አልገባኝም፣ አንቺን ደግሞ እንዴት ልመንሽ? እያደረግሽ ያለ ነገር ትክክል ይመስልሻል እንዴ? በማለት እሱም እጅግ በጣም ይናደዳል። እባክሽ ተይኝ እናቴ፣ አሁን ያደረግሽው ነገር እስቲ አሁን እንኳን ተቆጠቢ እባክሽን። ከዚህ ጉድ በኋላ ድጋሚ እንደዛ ነገር ውስጥ መግባት በጭራሽ አልፈልግም፣ ተይኝ ብላ ደጋግማ ትጠይቃታለች። ነገር ግን አይ አይደለም እባክሽ ብላ ደጋግማ ብትለምነውም ይሄ በጭራሽ ሊሆን አይችልም እባክህ በማለት ትነግረዋለች። እየተፈጠረ ያለው ነገር ምንም ነገር አላቅም፣ በቃ ተይኝ፣ ከህይወቴ ውጭልኝ፣ በቃ አሁን ያንቺ ውሸትና ማስመሰል ሰልችቶኛል፣ እኔ ብቻዬን መሆን ነው የምፈልገው ስትል ትጨዋለች። ትሰምኛለሽ? አንቺ በሞቀ ቤት ውስጥ እየሆንሽ እኔን እንደዚህ መናገር መብት የለሽም ስትል ትጨዋለች። ጋሼ ሁሉ ነገር ሁሉ ሴራሽ ያውቋል እና ጋሼ እኔን ከዚህ ቤት እንዲሄድ በጭራሽ አይፈልግም። እኔን ከዚህ ቤት ለማስወጣት ብትሞክሩም የፈለጋችሁን ነገር ብታረጉት ዞሮ ዞሮ ስህተታችሁ ለራሳችሁ ነው እንጂ እኔ ምንም ስህተት እስካልሰራው ድረስ ምንም አይመለከተኝም እና እንደምንም ብላ ከዛ ቤት እንድትወጣ አድርጋለሁ። ከወንድሜ ጋር እንድጣላ ወንድሜ ጋር እንድቆራረጥ ለማድረግ የሚሞክሩት ነገር እራሳቸው ወጥመድ ውስጥ እንድገባ አድርጋለሁ። ሀብልን እንደምንም ብላይ ከዚህ ቤት ካስወጣናት ነገሩ ሁሉ ቀላል ይሆናል። ስለዚህ ያቺ እናትዬ እንኳን ምንም አታመጣም ካሁን በኋላ። ስለዚህ ሀብልን አዝራን በጭራሽ እንድጠላትና አብሮ እንዳይሆኑ እናደርጋለን ስትል ትነግራታለች። እና የፈለግሽውን ነገር ማድረግ ትችያለሽ እያለቻት ነበር። ቢሆንም ግን ወንድሜ ካሁን በኋላ ይቅር አይልሽም፣ አንቺም ሆንሽ ያቺ ሀብል መሄጃችሁን በጊዜ ብትፈልጉ እንደውም አንድ ነገር ንገረሽ ትሰሚኛለሽ አለቻት። እስር ቤት ሄደሽ ትጠይቃታለሽ። እናንተ ነፍሰ ገዳይ ነች፣ ሀብልም ነፍሰ ገዳይ ነች፣ ሰው ገላለች በማለት ትዝትበታለች። ሀብል በጭራሽ እንደዛ እንደማታረቅ እኔ በደንብ ጠንቅቄ አውቃለሁ እና ይሄ የእናንተ ሴራና የእናንተ ጨዋታ ነው እንጂ ይሄ ነገር እንደማይፈጠር ሀብል እንደዚህ እንደማታረቅ እኔ መሰክርለታለሁ። ስለዚህ እናንተ እያደረጋችሁ ያለ ነገር እቅር የምላችሁ መስሏችሁ ከሆነ ተሳስታችኋል፣ ትሰሙኛላችሁ በማለት እጅግ በጣም እናደድና ይባሳጫል ማለት ነው። ነገር ግን
ማጣጣል መፍትሄ የለውም። ስለዚህ አርፈሽም እኔ በምለው መንገድ ብቻ ነው የምትርጋሽ። እባክህን እኔ ይህንን መቋቋም አልችልም፣ ብሄድ ይሻለኛል እባክህ ብላ ብትለምንም በጭራሽ አይሆንም ሀብል፣ አንቺ ከዚህ ቤት ወዴትም አትሄጂም፣ መሄድ ካለባቸውም እነሱ ናቸው እንጂ አንቺ በጭራሽ አትሄጂም በማለት ይነግራታል። አጸዳ ወንድሜ የገዛ ልጅን እስር ቤት ወርወረ ጭራሽ ለዚች የማየው ሴት ብለ እንደዚህ ትላለህ? እቺ ጭራሽ ልጅ እያልካት ነው የገዛ ልጅ ለዛም ያደራ ልጅ ያለችበት ታውቀዋለህ ብላ ስትጮህ ነበር። ነግሬሻለሁ አለ መጨረሻ ማስጠንቀቂያ ሰጥቻለሁ፣ ከዚህ በኋላ ባትፈታተኝ ይሻልሻል በማለት ጨዋል። እንግዲህ እንደምን ብዬ እዛ መለሳለሁ ብላ ስለነበረ እና እንደምን ብላ እዛ ለመግባት እንድታሳምኝ እፈልጋለሁ። ትሰሚኛለሽ? እንግዲህ ኤፍሬም አንቺን ይሰምሻል። ስለዚህ እንደምንሽ ብለሽ አሳምኝ እና እንደምንም ብሎ እሺ ካለሽ እዛ እንድመለስ። እናቴ በጭራሽ ይህንን ማድረግ አልችልም፣ እኔ በቅቶኛል፣ በድጋሚ እንደዚህ አይነት ሴራሽ ውስጥ መግባት አልፈልግም እና እውነቱ ሁሉ ነገር ተጋልጧል። ስለዚህ በራሽ መንገድ እንጂ እኔን እዚህ ውስጥ አታክተችኝ፣ እዚህ ውስጥ አይመለከተኝም ስትል ትናገራለች። እሱን እንደማይመለከትሽና እንደምታረጊ አሳይሻለሁ ስትል እጅግ በጣም ትበሳጫለች። ቁንጽ ልክ እንደናትሽ ጓዝሽን ሰብስበሽ ከዚህ ብትወጪ ይሻልሻል። አዝራ ግን መቼም ይቅር አይልሽም። የወንድሜ ልጅ ይቅር እንድልሽ አላደርግም በጭራሽ። ስለዚህ ይልቁንስ ቶሎ ብለሽ ከዚህ ጥፊ እያልጃት ነበር። አዎ እውነት ነው፣ እዚህ ማንም አንቺን የሚፈልግሽ ነገር የለም። ከእናትሽ ጋር ጥርግ ብትይ ይሻልሻል። እኔ ካሁን በኋላ አንቺ እኔና አንቺ ባልና ሚስት መሆን አንቺን ትሰሚኛለሽ? ይልቁንስ ቤቱን ለቅሽ ብትወጪ ይሻልሻል። ወይንስ ምን አስበሽ ነው? ትሰሚኛለሽ? ፍቹን እፈልጋለሁ፣ እፈታሻለሁ፣ ግን 5 ሳንቲም አገኛለሁ ብለሽ በጭራሽ እንዳትጠብቂ። አዝራ ታውቀኛለህ፣ ከመጀመሪያ ጀምሮ እኔ ስለ ገንዘብ ግዳይ አይሰጠኝም። ትሰማኛለህ? አንተን ወደጄ አፍቅሬ ነው እዚህ ቆየሁት እንጂ 5 ሳንቲም ካንተ አገኛለሁ ብዬ አንድ ቀን አስቤ አላቅም በማለት ትጫዋለች። ትሰማኛለህ? ስለምን ፍቹ ነው የምታወራው? አባዬ እሱ ውስጥ አትግባ እባክህ፣ የኛ ጉዳይ ነው ስል ትሰማኛለህ? ሀብል ከዚህ ወዴትም እንድትሄድ አልፈቅድለትም። ስለዚህ ፍች ምናምን የምትለው ነገር ታቆማለህ፣ አለዛ ምን ማድረግ እንደምችል በደንብ ታውቀኝ። አባዬ አልገባኝ፣ በዛ እያስፈራራኸኝ ነው? ምን ለማድረግ እያሰብክ ነው? አባዬ እኔና እሷ ካሁን በኋላ ባልና ሚስት መሆን በጭራሽ አንችልም እያልኩ ነው። ስለዚህ ይልቁንስ እህቴን ለማስፈታት ረሻን እንግዲህ ከእስር ቤት አስፈታቻት። እንዴት አድርግሽ ነው ያስወጣሽው ብላ ስጠይቀው አባቴ አንተ ዞር ብለህ ባታኝ እንኳን አክስቴ ግን ብቻዬን አልተወችኝም፣ ከእስር ቤት እንድፈታ አድርጋለች። ዋስ በመሆንና ምንም ወንጀል እንዳልሰራሁት እርግጠኛ ነኝ በማለት ትነግራታለች። ይሄ ነገር በጭራሽ ሊሆን አይችልም፣ ያደረግሽው በጆሮዬ ነው የሰማሁት እና እንዳጋጣሚ ሜርሲ ከእስር ቤት ስትወጣ ሁሉ ሰው ደነገጠ። ምክንያቱም እንዴት እንደወጣችው አባቷም ተደነገጠ። ያን ሁሉ ሴራ አድርገሽማ በጭራሽ በቀላሉ ታመቻችም። ነግራለሁ አባቴ፣ እኔ ምንም ያላደረኩትም፣ ይልቁንስ ወንጀለኛ ቤት ውስጥ አስቀምጠሃል እና ሀብል ነች ነፍሰ ገዳይ እንጂ እኔ በጭራሽ አይደለሁም በማለት ትነግራለች። ሀብል በጭራሽ እንደዛ ልታረጉም ስትል ትነግራትናት። ወይ ልጇ ስለሆነች ተሰማሽ እንዴ? ዛሬ ነው እንዴ? በምን አወቅሽ እሷ እንደዛ እንዳላረገችው ስትል የሷ ብለ አው እኔ እንደዛ አላደረኩትም፣ መቼም ላረግ አልችልም። እኔ እጄ አው የምሰራበት ብላህ የነበረው እንደጠፋ ተናግራለሁ። ነገር ግን ለዚህ ሴራ ትጠቀማለች ብዬ በጭራሽ አላሰብኩም ስትል ትነግራታለች። እናም ይህንን ሴራሽን አሁንም ቢሆን ብላ ትነግራለች። እናም አዝራም አንቺ አርገሽ ሊሆን ይችላል፣ ምንም ውሸትሽን እንዴት ነው ማምንሽ? ካሁን በኋላ ለአንቺ እምነት የለኝም ሲል ይነግራታል። እዛም በጣም ከፍቷትና እያለቀሰች በጭራሽ ይህንን አላደረኩም እያለች ነበር። ይህንን አላደረግሽ ብዬ በምን ደስ ላይ ነበር፣ ግን በጭራሽ አንቺን ማማን አልችልም ሲል ይነግራታል። እባክህ አዝራ የማውን ነገር እያሰብካት ትጉዳኝ። አዎ በእርግጣዎች ብዙ ነገር ተፈጥሯል፣ ቢሆንም ግን እኔ በጭራሽ እንደዛ ነገር አላደረኩም ስትል ትከራከረዋለች። አሁንም እየዋሸሽ መሆኑን በምን አምንሻለሁ? አዝራ እውነቴን ነው የምልህ፣ እኔ ምንም ነገር አላቅም አልኩ። ስማኝ ስትለው አልሰማሽም፣ አልገባኝም። ለምንድን ነው አንቺን የምሰማ? ስንገርኝ የምሰማበት ምክንያት አለሽ ብሎ ይናደድና ይጨዋል። አይ በጭራሽ አይደለም ብሎ ደጋግሞ እየለመነ ነበር። እናም አሁን ይልቁንስ ታውቂያለሽ፣ አንቺ ማይስ ሰልችቶኛ ባላይሽ ራሱ በጣም ደስ ይለኛል ስትል ትነግራለች። እና እሱም አይ በጭራሽ አይሆንም እባክህ በማለት ትነግረዋለች። እሱ ግን በጭራሽ አይሆንም በማለት ደጋግሞ
ይጠይቃል ማለት ነው። እና እሷም እያለቀሰች ይቅርታ እንዲያደርግላትና ደጋግማ ይቅርታ አድርግልኝ ብላ ትለምነዋለች። እሱ ግን መቼም ይቅርታ እንደሚያደርግላትም ደጋግሞ ይነግራታል ማለት ነው። ግን እባክህ ብላ ብትለምነው በጭራሽ አይሆንም በቃ ተወኝ ብቻዬን በማለት ተለቅሳለች። ነገር ግን አታልቅሺ ሀብል በጭራሽ እንደዛ እንደማታረግ በ5 ጣቴ ፈርምለታለሁ በጭራሽ በማለት ይነግረዋል። ቢሆንም ግን ባምንሽ ደስ ይለኝ ነበር አባዬ አንተ እሷን አታውቅም እባክህ ብሎ ወደ ተመልካቾቼ ዛሬ ቪዲዮ ይመስል ነበር። በቀጣይ እስክንገናኝ ድረስ በያላችሁበት ሰላም ጤና ከእናንተ ጋር ይሁን እያልኩ ሰነበታለሁ።